ሰላም እንዴት ናችሁ? እንግዲህ የየሪያክቶች በድጋሚ ተመልሰናል። ጠይሙ ልጅ አላችሁ መጥቶላችኋል። ጠይሙ ልጅ ካላየን አምስት ላይ ነበራችሁት። ሶ ማች አድናቂዎች ተጎን ያትልኝ ተከባከቡት። እንግዲህ ያው ከዚህ በፊት እንደነበረን ቆንጆ ሪያክሽን ቪዲዮዎች ዛሬም እንግዲህ ዛሬሽ መተናል። አብራችሁን ቆዩ። ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ እናመሰግናለን። እሺ እና እንጀምር። ሃይላንድ ላይ የተቆረጠ ፕላስቲክ ነው። እዚች ላይ ውሃ እንጨምርና የሚያመጣውን ውጤት ተመልከቱ። የፀሐይ ብርሃን አለ እዚች ጋር ምን እንደሚፈጠር ተመልከቱ። ክብሪት ጨምሮበታል። ተመለከታችሁት እንዴት እንደነደደ። ይሄ ምንድን የሰራው መሰላችሁ? ያለውን ብርሃን ወደ አንድ ቦታ ሰብስቦ ነው ሙቀት የፈጠረው። ይሄ ማለት ያለን ሐሳብ ያለን ነገር ወደ አንድ ቦታ ከተሰበሰበ ትልቅ ለውጥ ማምጣት ይችላል። ጸሎት በራሱ እኮ ማለት ሐሳባችንን መሰብሰብ ማለት ነው። ነገር ግን ልንጸልይ ስንቀመጥ ሐሳባችን ብትንትኑን ይወጣል። ለምን መሰላችሁ? ሰይጣን ሐሳባችን ከተሰበሰበ ምን ያህል ለውጥ እንደሚያመጣ ያውቃል። ስለዚህ የምናደርገው ነገር በሙሉ ብትንትኑን መውጣት የለበትም። ወደ አንድ ቦታ ሰብሰብ ብለን ፎከስድ ሆነን አንድ ነገር ላይ የሆነች ጠበብ ያለ ነገር ላይ የምናደርግ ከሆነ ትልቅ ለውጥ ማምጣት እንችላለን። ብትንትናችን ከወጣ ግን መቼም ቢሆን ለውጥ ሳናይ እድሜያችን ያልቃል። ትኩረት አድርጉ። ዋው የሚገርም መልእክት። አይ ልጅ ቲክቶክ ላይ ፌስቡክ ላይ ኢንስታግራም ላይ በጣም ጎበዝ ልጅ ነው። አስተማሪ ኮንቴንት ያለው ነገር ነው የሚናገረው እና እንድትማሩበት ነው ያመጣልላችሁ። በጣም ጥሩ ነገር ነው። ስለ ፎከስ ነው ያስተማረው፣ አትኩሮት ማለት ነው። አሁን ዲስትራክሽን ሶሻል ሚዲያው ምናምን በጣም ነው የሚበታትን ሐሳባችን እና ፎከስ ማድረግ ጥሩ ነገር እንደሆነና ጥሩ ውጤት እንደሚያመጣ ወይም ደግሞ ሰክሰስፉል ለመሆን ፎከስ በጣም ጠቃሚ ነገር እንደሆነ ነው እንትን ያለው። ምክንያቱም አቴንሽናችን ትልቁ የሰው ልጅ ኢነርጂው ነው እና ምን ይላሉ ነጮቹ ራሳቸው አቴንሽን ባለበት ኢነርጂን በዛው ነው። ስለዚህ አቴንሽናችንን ትልቅ ቫልዩን እንስጠው። ያለን ገንዘብ አቴንሽን ዶላራችን እሱ ነው። አቴንሽን አሪፍ ሀሳብ፣ በጣም ጥሩ ነገር ነው። ተማሩበት።